ሚስት በምፈልግበት ወቅት አባቴ የሰጠኝ ምክር፣ ልጅ ሆይ በጣም ግልጽና ያልተሸፋፈነ ነገር ነው የምነግርህ። ስለ ሴት መቀመጫ ወይም ጡት መጠን አትጨነቅ፣ ነገር ግን ስለ ልቧና አእምሯ መጠን ተጨነቅ። ስለ ፍቅሯና ስለ ትዕግስቷ መጠን ተጨነቅ። ምክንያቱም ከ5 ወይም ከ10 ዓመት በኋላ ዋናው ነገር ጡት ወይም መቀመጫ አይሆንም። እንደምታየው እናትህ አሁን ጠፍጣፋ ደረትና ጠፍጣፋ ለማለት የሚቻል መቀመጫ ነው ያላት። ነገር ግን አሁንም በደስታ አብረን እንኖራለን። አሁንም እወዳታለሁ፣ እሷም አሁንም ትወደኛለች። ገንዘብ የምትወድ ሴትን ተጠንቀቅ። ማለቴ ሁልጊዜ ስለ ጸጉሯ፣ ልብሷ፣ ጫማዋ፣ ቦርሳዋ፣ የውስጥ ልብሶቿና ሜካፕ የምታወራ ሴትን ነው። ጋብቻ ሙሉ በሙሉ ስለ እነዚህ ነገሮች አይደለም። ያለ ሜካፕ፣ ልብስ፣ ጫማና የውስጥ ልብስ ጥሩ ትዳር ይቆማል። ነገር ግን ያለ ፍቅር ምንም ትዳር ሊቆም አይችልም። እናትህን ሳገባም መኪናም ሆነ የራሴ ቤት አልነበረኝም፣ የተማርኩም እንኳን አልነበርኩም። ነገር ግን ህልሞች ነበሩኝ። እሷም አድንቃ ደግፋኛለች። ህልምህን የማትደግፍ ማንኛውም ሴት ለአንዲት ደቂቃ እንኳን ልታስብላት አትገባም። ካንተ በተሻለ ህልምህን የሚያዩ ሴቶች አሉ። አንዷን ካገኘ እድለኛ ነህ። ልጅ ሆይ ጆሮህን በደንብ ክፈት። ልትርቃት የሚገባ አይነት ሴት አለች። እንዲህ አይነቷን ሴት የማግባት ስህተት እንዳትሰራ፣ አለበለዚያ ትጸጸታለህ። ማለቴ ሁልጊዜ ስለ ሁሉም ሰው መጥፎ ነገር የምትናገር ሴት ናት። እንዲህ አይነቷን ሴት ካየሽሽ ልታገባቸው ከምትችላቸው እጅግ መጥፎ ሴቶች መካከል አንዷ ስለ ሁሉም ነገር የምታማርር ናት። ይህንን ከገዛ ያኛውን መግዛት ነበረብህ ትላለች። ይህን ካደረክ ያኛውን ማድረግ ነበረብህ ትላለች። እባክህን ራቅ። አብዛኛዎቹ ሴቶች ማውራት ያስደስታቸዋል። ነገር ግን ለ2 ሰዓት አውርታ ለ2 ደቂቃ የምታዳምጥ ሴት ለወደፊቱ አደጋ ልትሆን የምትችል ናት። ብልህ ሁን። አስመሳይ አጋርን በጣም ተጠንቀቅ። አስመሳይ ሴትን ማወቅ ከባድ አይደለም። ሁልጊዜም ስለ ሁሉም ነገር ሁሉን አውቃለሁ ትላለች። ጥንቁቅ ትሆናለች። ዓይንህን ዝም ብለህ ዝጋና ልብህን ክፈት። ታያለም ፍጹም የሆነች ሴት የለችም። በህልምህ የምታምን የምታከብርህ ቁርጠኛ የሆነችና ስለ ራሷ ብቻ የማታስብ ሴት ካገኘህ አትልቀቃት። ነገር ግን አስታውስ፣ አንተም ባለጌ ወንድ መሆን የለብህም። አሰልጥኝሃለሁ። ጥሩ ሴት አግኝተህ አንተ ግን መጥፎ ወንድ ከሆንክ ጥሩ ትዳር አይኖርህም። ሚስት አልመርጠልህም። ነገር ግን ምክሬን ሰጥቻለሁ። ስታገኛት ለምርቃት ያምጣት። የምትጨምርልህን እንጂ የምትቀንስብህ ያልሆነ ሴት ያጋጥምህ። ካነበብኩት ከዚህ ምክር ምን እንማር ይሆን? እባክዎን ሐሳቦን ያጋሩን። ሀቢብ በሽር ነበር።